ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አንሰግጥም አንደድብም። ሰግጥ ፈምስ ቱር በተለያዩ የኢትዮጵያ ክፍላተ ሀገራት ሊጀመር ነው ተባለና ምን ያህል ሰው ሰግጦ ይሉንታ ቢስ ሆኖ እንዴት ዝነኛ መሆን ይችላል? እንዴት ገንዘብ መስራት ይችላል ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ። ሮሜ ምዕራፍ 12 ቁጥር 2። ይህንን ያልነው ያለ ምክንያት አይደለም። ከሰሞኑ ብዙዎቻችሁ እንደተመለከታችሁት ማህበራዊ ሚዲያው ላይ በስፋት እየተዘዋወረ የሚገኘውና ሰግጥ ፈምስ የሚል እንቅስቃሴን በተመለከተ የወንጌላውያን አማኞችና አገልጋዮች ቁጣቸውን በመግለጽ መንግስት በዚህ ጉዳይ ላይ ጣልቃ በመግባት እንዲያስቆም በይፋ እየጠየቁ ይገኛሉ። ልክ ባሉኑ ድርጊቶችና እንቅስቃሴዎች ተቃውሟቸውን ካሰሙ አገልጋዮች መካከል ዘማሪ ታና ተክሌ፣ ዘማሪ ተከስተ ጌትነትና ነብይ ሱራፌል እንደዚሁም ሌሎችም በይፋ በመውጣት ወጣቱ ትኩረቱን በዓለም ግሳንግስና ኮተት ላይ ከማድረግ ይልቅ ትኩረቱን በጌታ ላይ ማድረግ እንደሚኖርበት እየተናገሩ ሲሆን እንቅስቃሴው በታዋቂ በምንላቸው ዝነኛ አርቲስቶች፣ ታዋቂ በሆኑ ሰዎች የሚመራ በመሆኑ ጉዳዩን እጅግ አሳሳቢ እንደሆነ እየገለጹ ናቸው። ሀና ተክሌም ከሁለት ቀናት በፊት ወጣቶች ሆይ እባካችሁ ንቁ፣ ነውር ክብር ከሆነበት ሰፈር ራሳችሁን አስመልጡ፣ ዓለም ለከንቱ ተገዝታ ነውርን በክብር መልክ እያለማመደቻችሁ፣ ነውር ግን ሁልጊዜም ነውር ነው፣ መጨረሻው ደግሞ ጥፋት ነው፣ ዓለም በነውር ሳትነግስባችሁ ንገሱባት የሚል መልእክትን ማስተላለፏ ይታወሳል። ከደቂቃዎች በፊት ደግሞ የተወዳጇ ዘማሪ ሊሊ ጥላውን ወንድም ዘማሪ ዶክተር ለዓለም ጥላውንም ጠንከር ያለ መልእክትን አስተላልፎ ብዙዎች በማህበራዊ ሚዲያ ላይ በስፋት እየተቀባበሉት ያለ መልእክት ነው። መልእክቱ እንደዚህ ይላል። መርከቤን ልስራ፣ መርከባችንን እንስራ። ኖ በዘመኑ የራሱን መርከብ ሰራ። እንዴት ቢባል ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ የዘመኑ ሰዎች በሚታየው ነገር ተጠምደው አሻግሮ ማየት ተስኗቸው እግዚአብሔርን መፍራት የሚባለው ነገር የሞኞች ተረት ሆኖባቸው ቸርች እያሉ እንዳሻቸው ሲኖሩ ኖ ግን መገለል፣ መነቀፍ፣ መሳለቂያ መሆን፣ እንደ ጅላንፎ መቆጠር፣ ንቀቱ፣ ስድቡና ጥላቻው ይሄ ሁሉ ከተረዳው ከገባው እውነት ፍንክች አላስባለውም። ማለዳ እየተነሳ ወገቡን አሸንፍጦ ልብሱን ታጥቆ የተሰጠውን አደራ በኃላፊነት ይወጣ ነበረ። እመኑኝ ዘንድሮም እንደዚሁ ነው። የኖም መርከብ እንድንሰራ አይጠበቅብን ይሆናል። የራሳችንን መርከብ ግን ባንሰራ ወዮልን። እለት እለት ብዙዎች ሊገቡባት የማይፈልጓት በጠባቧ ስንራመድ መርከባችንን እየሰራን ነው። እለት እለት ለስጋ መሻት፣ ለዓይን አምሮትና ለንዋይ ፍቅር አሻፈረኝ አልገዛም ስንል መርከባችንን እየሰራን ነው። መንፈሳዊ ነገር ላይ ያካብዳል፣ ያከራል፣ ታበዛዋለች ሁሌ ሁሌ ጌታ ጌታ እንጂ ሌላ ነገር አታውቅም እንዴ ስንባል መርከባችንን እየሰራን ነው። ከጨለማ ስራ አልተባበርንም፣ አመፃን እጠላለሁ፣ ራሴን ለጽድቅ ለእውነትና ለቅድስና አስገዛለሁ፣ ሰው እንደሚያይ ሳይሆን እግዚአብሔር እንደሚያየኝ እኖራለሁ ስንል መርከባችንን እየሰራን ነው። ቃል እግዚአብሔር ለእግሬ መብራት ለመንገዴም ብርሃን፣ የሕይወቴ መሪ በማንነቴ ላይ ባለሙሉ ስልጣን መተዳደሪያ ደንቤና የማንነት ቅርጽ ነው ስንል መርከባችንን እየሰራን ነው የሚል መልእክትን አስተላልፎ እንግዲህ ወጣቶች ትኩረታችሁን ማድረግ ያለባችሁ በጌታ ላይ መሆኑ ብዙዎች ስለተንጋጉ፣ ብዙዎች ሆሆ ስላሉ፣ ብዙዎች ቸበርቻቻ ስላሉ በሰፊው መንገድ ውስጥ ገብተን ራሳችንን እንዳናጣው የሚል ጠንከር ያለ መልእክትን እንግዲህ ወንድማችን ዶክተር ለዓለም ጥላውን ይህንን መልእክት ለብዙ ወጣቶች አስተላልፏል። አሁን እንግዲህ እየተሰማ እንዳለው አገልጋዮችና ብዙ አስተማሪዎችም በተለይ ሰግጥ ፈምስ የሚል እንቅስቃሴ በመላው ሀገሪቱ ይካሄዳል መባሉን ተከትሎ ምን ያህል ወጣቶች ላይ የሚፈጥረውን አሉታዊ ተጽዕኖ እንዳለ ትኩረታቸውን በዓለማዊ ግሳንግስ ኮተት ላይ እንዲያደርጉ እንደሚያደርግና እንደዚሁም ደግሞ ወጣቶች ትኩረታችሁን ማድረግ ያለባችሁ በጌታ ላይ ብቻ መሆኑን አስምረው እየተናገሩ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን በሐሳብ መስጫው ሳጥን ላይ ልታስቀምጡልን ትችላላችሁ። ሰግጥ ፈምስ ቱር በተለያዩ የኢትዮጵያ ክፍላተ ሀገራት ሊጀመር ነው ተባለና ምን ያህል ሰው ሰግጦ ይሉንታ ቢስ ሆኖ እንዴት ዝነኛ መሆን ይችላል? እንዴት ገንዘብ መስራት ይችላል ነው የፕሮግራሙ ዓላማ።
ያው አዘጋጆቹ ብዙ ታውቃላችሁ ትላልቅ ኦርጋናይዜሽኖች ገንዘብ ይምጣላቸው እንጂ መኒ ኦሪየንትድ ስለሆኑ ለትውልዱ ብዙ አርቀው ያስባሉ ብዬ አላስብም። ስለዚህ ገንዘብ ባለበት ሁሉ ነው የሚሄዱት፣ ችግር የለበትም። ምን አይገርመኝም። ግን ይሄ ሁሉ ሲሆን እንዴት ዝም ተባለ? ለትውልድ የሚያስብ የለም ወይ? የህግ አካላት የላችሁም ወይ? ሚኒስቴር መስሪያ ቤት ምን ትሰራላችሁ? ቲክቶክ ክሪኤቲቭ አዋርድ እንደዛ ኦክዋርድ የሆነው ነገሮች ሲታዩ ካለባበስ ከንግግር ከሁሉ ከሁኔታ በቃ የጨበራ ተስካር መስሎ ሰው እየጮኸ እንዴት ዝም ትላላችሁ? ለነገ አታስቡም ማለት ለዛሬ ሳታስቡም ማለት ነውር በአደባባይ ሲነግስ ሲጨበጨብለት እየታየ እንዴት ዝም ይባላል? ኢግኖራንስን ፕሮሞት እየተደረገ አለማወቅ፣ ድድብና፣ አለመመራመር፣ ለምንናገረው ንግግር ሁለት ጊዜ አለማሰብን፣ ኮንሲኩዌንስን አለማሰብ፣ የሰውን ባውንደሪ አለመጠበቅ፣ አዝሎንጋስ እኔስ ከተመቸኝ ድረስ የፈለከውትን አረጋለሁ ገንዘብ አገኛለሁ ብሎ ማቴሪያሊስት መሆን፣ ገንዘብ ተኮር ብቻ ስኬትን ከገንዘብና ከገንዘብ ጋር ብቻ ሊንክ ያደረገ ትውልድ እየፈራ እየታየ እንዴት ዝም ይባላል? ለምን ዝም አላችሁ? ስኬት እኮ ማለት ሰው በመንፈሳዊ፣ በማህበራዊ፣ በስነ ልቦናዊ፣ በአካላዊ፣ በስሜት በእነዚህ ነገሮች ጤናማ የሆነ ሚዛን ይዞ መኖር ሲችል ነው። አንድ ሰው መኪና ኖረው ቤት ኖረው ሶሻል ላይፉ መንፈሳዊ ነገሩ ወይ በሆነ አስፔክት ሊምፕ ካረገ ምኑ ነው ስኬት? በቃ የራስን ተሰጥኦ ማውጣት ነው ያለው ምናምን ትላላችሁ እንዴ? ቃል በቃል ደደብ ሁን። ደደብ አናላይዝ አታድርግ። የምታረገው ነገር ምን አይነት ኮንሲኩዌንስ እንዳለው ሁለቴ አታስብ እየተባልክ ቀጥታ ለሰው አእምሮ መጨነቅ እንደሌለበት ተግሳጽን መጥላትን ምክርን አለመስማትን ፕሮሞት እየተደረገ የትኛው ክርስትና አስተምሮ የትኛው እስልምና አስተምሮ ነው ይሄንን ሰፖርት ያደርጋል? እንዴት ይጨበጨባልስ? ምን ሆናችሁ ነው ማለት እናት ነው እንትን ነው። ኦፍ ኮርስ ኢቭን ለውይይት የሚመጣ በዚህ ጉዳይ ላይ ለውይይት የሚመጣ ካለ እኮ ኢትስ ጉድ። እስኪ እናውራ። የተሻለ ሚዛን ማይምነት ይሻላል፣ ለሰው አለመጨነቅ ጥሩ ነው፣ ስኬት ገንዘብ ብቻ ነው የሚል ይምጣና ከኔ ጋር እንሟገት። ከዛ ውጪ ግን እንዴት ነው አለመማርን አላዋቂነትን በዚህ መጠን ፕሮሞት ልታደርጉ የተዘጋጃችሁት? ትንሽ ሀፍረት የሚባል ነገር የለም ወይ? አንሰግጥም አንደድብም። የዚህ ልጅ ስም ላለማንሳት እሱ ላይ ምንም አይነት ክፉም ደግም ቪዲዮ ላለመስራት አንሰግጥም አንደድብም። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን እንደሰማችሁት ነው። ይህ ሰግጥ ፈምስ እያለ ወጣቱን ወደማይሆን አቅጣጫ ሊወስድ የተነሳ ሀሳብ በተለያዩ የሀገራችን ክፍሎች ሊካሄድ መሆኑን ተከትሎ አገልጋዮች፣ ወንጌላውያን እንደዚሁም ብዙ ሰዎች በተለያዩ ማህበራዊ ሚዲያ ላይ ተቃውሟቸውን እያቀረቡ ይገኛሉ። ምክንያቱም እንደዚህ አይነት ሀሳቦች ትኩረታችንን ከጌታ ላይ እንድናነሳ በእውቅና በዝና በክብር ላይ ብቻ ፎከስ እንድናደርግ የሚያደርጉና ያም ደግሞ ይሄን ምን ያህል ውጤትን የሚያመጡም አይደሉም። የተወሰኑ ጥቂት ሰዎችን ኢንስፓየር በማድረግ ብቻ በዓለማዊ ኮተት አስሮ የሚያስቀምጥ ነገር ነው እና ይህ ነገር በፍጹም ተቀባይነት የለውም። መንግስትም ጣልቃ ሊገባ ይገባል እያሉ ብዙዎች ሀሳብና አስተያየታቸውን እየሰጡ ይገኛሉ። እኛም በዚህ ጉዳይ ላይ ብታውቁትና ብትሰሙት ያለውን መረጃ ለእናንተ አቀረብን።